የሰውነታችን ትልቁ ክፍል ምንድነው? አይን ተመልካቾቻችን መዲናችን አዲስ አበባ በመዝናኛ ቦታዎች ተሞልታለች። ዋው በጣም የሚያምር አይነት ድባብ እያየን እንገኛለን በመዲናችን አዲስ አበባ ላይ። ሀገራችን ላለችበት ትልቅ የእድገት ጎዳና እኛም ጠንክረን ልንሰራ ይገባል ባዮች ነን። ወደ ቻሌንጁ እንሄዳለን። ዋው ከወንዶች እንጀምራለን። ወንዶች እግራችሁን አጠላልፋችሁ ቆይቶ ያው ቀድሞ የወደቀ ተሸናፊ ነው ማለት ነው። እዚህ ላይ ነው የምትወጡት ሁለታችሁ። ለመጀመር 1 2 3 አንሱላቸው። ሐመርናና ወይስ ዳንዲቦሩ? ዳንዲቦሩ ሁለቱም 15 ሰከንድ ይዘዋል። ሁለቱም 15 ሰከንድ ይዘዋል። ሁለቱም 20 ሰከንድ ይዘው ቆይተዋል። ሁለቱም 30 ሰከንድ ይዘው ቆይተዋል። ሁለቱም የትኛው ነው 50 ነጥብ የሚያገኘው? ቀድሞ ወደቀው ወደቀ ነው እንግዲህ የቆየው ያሸንፋል። እንደ ቀልድ 40 ሰከንድ እንደ ቀልድ 40 ሰከንድ ዳንዲቦሩ 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 ሐመርናና በቃኝ ብሏል። ዳንዲቦሩ ቀጥሏል። 1 ደቂቃ 1 ደቂቃ 1 ደቂቃ። ውድ ተመልካቾቻችን ሐመርናና ሳይሆን ዳንዲቦሩ 50 ነጥቡን በአግባቡ አግኝቷል። ለመጀመር 1 2 3 3 ሰከንድ። ለሴቶች 1 ደቂቃ ነው እንግዲህ 60 ሰከንድ ነው። በደንብ ይዞ የቆየው በርቺ ዳንዲቦሩ ወይስ ሐመርናና? ዳንዲቦሩ ወይስ ሐመርናና? ዳንዲቦሩ ወይስ ሐመርናና? ማምሳላቱን ደገሙት ዳንዲቦሩዎች ደገሙት። ዳንዲቦሩዎች ደገሙት። 50 ነጥብ 100 ነጥብ አግኝተዋል። ውድ ተመልካቾቻችን ዳንዲቦሩ የነገን መንገድ ዳንዲቦሩዎች 50 ነጥብ ደግመዋል። የበገቡበት ሰከንድ ደግሞ 40 ሰከንድ ነው። እናመሰግናለን። 40 ሰከንድ ይዛቸዋል። በወንዶቹም በሴቶቹም ዳንዲቦሩዎች አሸናፊ ሆነዋል። ውድ ተመልካቾቻችን እንቀጥላለን። እናመሰግናለን። ልዩ ጊዜ እናሳልፋለን። ወደ ቀጣይ ጥያቄያችን ነው የምንገባው።
ስሜ ሻለቃ ዮሴፍ ይርሳ ይባላል። ከመከላከያ ኪነ ጥበብ ሰራዊት ዳይሬክቶሬት ነው የመጣሁት። እንደዚህ አይነት ፌስቲቫሎች መቋቋም እንደ ሀገርም በተቋማት በግለሰቦች ደረጃ ያሉ በርካታ ታሪካዊ ኪነ ጥበባዊ ሴቶች ለህብረተሰቡ ወጥተው ለእይታ በመቅረባቸው ለአድማጭ ለተመልካች መቅረባቸው የሀገራችን ኪነ ጥበብ ከፍተኛ አስተዋጽኦ ይኖረዋል ብዬ ነው የማምነው። አለውም በእርግጥም ደግሞ ብዬ ነው የማምነው። በዚህ ፌስቲቫል ላይ የተሳተፍነው የመከላከያ ኪነ ጥበብ ሰራዊት ዳይሬክቶሬት ከተቋቋመበት ከ1934 ዓ.ም ጀምሮ በስራ ላይ ይጠቀምባቸው የነበሩ መሳሪያዎችን፣ የሙዚቃ መሳሪያዎች፣ ሌሎች አልባሳትን በተቻለ መጠን ይዘን ለመቅረብ ነው ጥረት ያደረግነው። በተጓዳኝም ደግሞ ከመከላከያ ኪነ ጥበብ ሰራዊት ዳይሬክቶሬት በተጓዳኝ የቀድሞ ክብር ዘበኛ በማዕከላዊ ኦርኬስትራ የነበረውን ታሪካዊ ፎቶዎች፣ ኃላፊዎች፣ ሙያተኞችን በፎቶ በመሳሪያ በኩል ይዘን ለመቅረብ ነው ጥረት ያደረግነው። እሺ፣ በተጨማሪ ደግሞ ይሄ ታሪክ እንዳለ ሆኖ ከ1934 ዓ.ም ጀምሮ በይህንን ሙያተኛ በማውጣት ረገድ በትምህርት ቤት ደረጃ ተወስኖ የነበረ አሁን ደግሞ በ2014 ዓ.ም ከክህሎት ሚኒስቴር በ2016 ዓ.ም ደግሞ ከትምህርት ጥራት ባለስልጣን እውቅና የወሰደ በቴክኒክና ሙያ ደረጃ እስከ ሌቭል 4 የሚያስመርቅ የሙዚቃ ኮሌጅ እውቅናውን አጠናቆ ስራ ጀምሯል። ይህ ማለት ደግሞ ይህ ታሪክ እንዳለ እንዲቀጥል በመሰረተ ሀሳብ ባለሙያዎችን የሚያወጣ የሚያፈራ አካል መኖር እንዳለበት ሁሉ እነዚህም ባለሙያዎች ቀጣይነት ታሪካቸውን ብቻ ስራዎቻቸውን በጥናትና ምርምር በተግባር ስራም ለሀገራችን ሙዚቃ ኪነ ጥበብ እድገት የወታደራዊ ባንዶች የነበራቸውን አስተዋጽኦ በዛው ልክ ወደ ከፍታ የሚያስኬድ የሙዚቃ ኮሌጅ ተቋቁሟል። ያም ኮሌጅ ስራውን ደግሞ እየቀጠለ ነው። ይህ ኮሌጅ 34 ዓ.ም ጀምሮ እነዚህም ባለሙያዎች እያወጣ በወረቀት በሰርተፍኬት ነበር የነበረው። አሁን ግን እውቅና ባለው ሰርተፍኬት እያስመረቀ ወደ ኢንዱስትሪው እየቀላቀለ ይገኛልና ይህም ደግሞ እንደገና ቀጣይነቱን የሚያረጋግጥ መሆኑን በዚሁ አጋጣሚ ልገልጽ እወዳለሁ። አሁን ይዘና ከመጣናቸው ነገሮች በተወሰነ መልኩ ለእናንተ የምናሳያችሁን ነገሮች እናሳያቸዋለን። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እያስተዋወቅን ወደ መጨረሻ ወደ መጠቅለያው ነው ያለነው። ግን አንድ ቻሌንጅ አለ። አሁን እዚህ ጥያቄ እንጠይቃለን። ከዛም ወደ ቻሌንጃችን በድጋሚ እንሄዳለን። ፈታኝ ነው። ማን እንደሚያሸንፍ ለመለየት ከብዶናል። እንቀጥላለን። ውድ ተመልካቾች ጥያቄ ለነሱ። እንዴት ናችሁ? ሰላም ደህና ናችሁ? ደህና ነኝ። ጥያቄ ለእናንተ ምረጧ። ኔልሰን ማንዴላ የት ሀገር ዜጋ ናቸው? ደቡብ አፍሪካ። ደቡብ አፍሪካ። ቴክ 5 ዋው! 50 ነጥብ። እናመሰግናለን። ውድ ተመልካቾቻችን ነፍሳቸውን ያው በጀነት ያኑርልን ነው። እንደ አፍሪካ እንደ ጥቁር ብዙ ሆነዋል፣ ብዙ አድርገዋል። መተው ግን የሰለጠኑት እኛ ሀገር ላይ ነው፣ ኢትዮጵያ ላይ እና ሁሌም እንኮራባቸዋለን። እናመሰግናለን። ነፍሳቸውን የጀነት ያደርግልን። እሺ ጥያቄ ለእናንተ። ጥያቄ ቁጥር 6 ጥያቄ ቁጥር 6 ለመጀመሪያ ጊዜ ለኢትዮጵያ ኦሎምፒክ ማራቶን የተወዳደረው አትሌት ማን ይባላል? አበበ ቢቂላ። አበበ ቢቂላ አይደለም። እባክህ ግን ስትል አትሌት እንኳን በል ጓደኛችን አደግ ነው። አትሌት አበበ ቢቂላ አይደሉም፣ እሳቸው አይደሉም። ሌላ አትሌት ዋሚ ቢራቱ። ዋሚ ቢራቱ ለጌታ ሆይ። ማሞ ወልዴ። ማሞ ወልዴ አይደለም። ሁለት ድል ስጣችሁ። 3 ተጠቅማችኋል። አንድ ነው የሚቀራችሁ፣ ግን ለሁለት ድል ስጣችሁ። የመጀመሪያው አትሌት ማራቶን ሴትን መጠራት ይችላል። እኔ እንዴ ደራርቱ ቱሉ። ደራርቱ ቱሉ። አንድ ሰው ጥሩልኝ። አትሌት ኃይሌ ገብረስላሴ። ኃይሌ ገብረስላሴ። ሁሉንም የጠራቿቸውን እናከብራለን፣ እንወዳቸዋለን፣ ግን የመጀመሪያው አይደለም። እናመሰግናለን። ሰዓታችሁን ጨርሳችኋል። ወደ እነሱ አትሌት ምሩጽ ይፍጠር። አትሌት ምሩጽ ይፍጠር አይደለም። አይደለም። ሌላ ሞክር ከቻልሽ።
ለመጀመሪያ ጊዜ ለኢትዮጵያ በኦሎምፒክ ማራቶን የተወዳደረው አትሌት ማን ይባላል? አትሌት ባሻዬ ፈለቀ ይባላል። እናመሰግናለን። የመጀመሪያው እናመሰግናለን። እሺ የአይ ቁጥር 13 ግሽጣ ውድ ተመልካቾቻችን በአግባቡ ተመልሰዋል። እናመሰግናለን። ግሽጣ ውድ ተመልካቾች ከባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ሸለመጥማት ውድ ተመልካቾች ሸለመጥማት ነብር አይደለም ግን አላውቅም። ይለፈን አሉ። ሰዓታቸው አለ፣ መሞከር ይችላሉ። ይለፈናሉ። ካገኛችሁ 25 ነጥብ ነው የምሰጣችሁ። ጥሪኝ 25 ነጥብ። ሽቶ በጣም ብዙ ነገር ሰራባት። ጥሪኝ ማሰብ አልፈለጉም እንጂ 25 ነጥብ። እናመሰግናለን። ወደ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ከዛ በፊት ግን አንድ ቻሌንጅ አለን። እንቀጥላለን። ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። ውድ ተወዳዳሪዎቻችን እዚህ የምታደርጉት አንድ ቻሌንጅ አለ። ውድድራችን ጣፋጭ ሆኖ እየቀጠለ ነው። ስሜቱ አሪፍ ነው። ያልፋሉ፣ ያሸንፋሉ። ስሜት እንዳለ ተስፋ አደርጋለሁ። አጠገቤ ትልቅ ሰዓሊ ያለ። ስምህ ማን ልበል? ተስፋውን ክብሩ ይባላለሁ። ተስፋውን ክብሩ ይባላል። ለሀገር ተስፋችን የሚሆን ሰው ነውና እርግጠኛ ተስፋ አደርጋለሁ ተስፋዬ አንድ በትልቅ ነገር እንደምናይ። እስከዛ ግን ባለው ተወዳዳሪዎቻችን አሁን ስዕል ይስሉልናል። እሺ፣ ከዛን አይተህ ነጥብ ለተሻለው ትሰጣለህ። አንተ መጨረሻ ላይ ትስለኛለህ። ወደዛ ነው የምንሄደው። ውድ ተመልካቾቻችን የወንዶቹ ደግሞ ተጀምሯል። የሴቶቹንም ማየት ናፍቀናል። ምን እንደመስል ራሱ ለማየት ጓጉቻለሁ። ድንቅ ሀገሮች ነን በድንቅ ሁኔታ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ከቦና ፊልም ፕሮዳክሽን ጋር በመተባበር የምናቀርብላችሁ ድንቅ ሀገር ቆይታ
ተመልካቾቻችን አሁን ደግሞ የመጨረሻው ሳሊ ያው ዋናው ሳሊ እኔ ሲስለኝ እናያለን። የየትኛው እንደው እሱም በዛው እነሱም አብረውት ሊማሩ ነው። ሲስለኝ እናያለን። እንቀጥላለን። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። የትም እንደርሳለን። እናንተ ብቻ ጥሩን እንጂ እንመጣለን። ሳምንት ጎፋ ነበርን፣ ዛሬ እዚህ ነን። እርግጠኛ ነን የሚቀጥለው ሳምንት ደግሞ ሌላ ሀገር፣ ሌላ አካባቢ ልንሆን እንችላለን። ውድ ተመልካቾች እንቀጥላለን። ታዲያ ወደ ስዕሎቻችን ነው። እስቲ ማን እኔም በደንብ ስሎኛል የሚለውን እናያለን። ሰርፕራይዝ ሆነኝ እኔም አላየሁትም። ውድ ተመልካቾች አብራችሁ እኔ ይሄን ልመስል ነበረ ወይ የሚለው ከማን ነው ቀድሞ የሳሉ ሴቶች ናቸው። ከነሱ እንጀምራለን። ከዛ በፊት እንደው ስለ ስዕል ያለህን የተወሰነ አስተያየት ብትሰጠን። ምን ያህል አድጓል የሚለው ከዚህ በላይ ይጠበቅበት ነበረ ብዬ ነው የምጀምረው። በትምህርት ቤት የሚሰጠው ነገር ነው ዋናው። ሁሉንም ሰው ማለት ጥሩ ሊያደርግ የሚችለው እና መሰረቱ እሱ ነው። ያ አለመኖሩን ነው የሚያሳየው እንጂ ሁሉም ህብረተሰብ ከተፈጥሮ ያ ነገር ውስጡ አለው ብዬ ነው የማስበው። ማለት ትምህርቱ ግን የነፃነት ጉዳይ ነው። ነፃነት ነው የሚሰጠው እንጂ ሌላ ነገር የሚሰጠው ነገር የለም። አሁንም በዚህ ውድድር ላይ እኔ የማየው ነፃነቱንና ሰው የተባለውን ሰምቶ እንዲህ ነው ባለው ሁኔታ እንጂ ማንም ሰዓሊ ነው የግድ ማስመሰል ብቻ አይደለም ስዕል። አሁን የኔ ሌላ ስዕሎቼ ቅርጾቼ ምናምን ለምሳሌ ከማስመሰል ወጥቻለሁኝ። እኔ አሁን ያው በፊት የተማርኩበት ስለሆነ እና እንዲሁ ደግሞ ልኬት ምናምን የሚለው ነገር ያዝናናኛል እንጂ አስተሳሰብ ላይ ሰዓሊ የሚያስብለው ማስመሰል ብቻ አይደለም። በሀሳብ የሚመጡት ነገሮች ናቸው ዋናው። እንደውም ስዕል የሚባሉት ነገሮች ከማስመሰል በበለጠ እንደውም ኢማጂኔሽን፣ ይሄ በቃ አይምሮ ላይ የሚመጡ ልክ ወደ ድራማም ወደ ፊልምም ወደ ምናምን ይሄ ሀሳብ አዲስ ሀሳብ በቃ ማምጣት ምናምን የሚለው ነገር ነው የማስቀድመው። ያንን ነው አሁንም ቢሆን ነፃነት ከሚለው አንጻር ነው እንጂ ስዕሉን የማየው ማስመሰል አለማስመሰል ምናምን አይደለም። እያያችሁ ስሩ ስለተባሉ ቀና ብለው እያዩ እንዲህ ማድረጋቸው ነው ለኔ ማለት የበለጠ ብልጫ የምሰጠው። እንደዛ ነው። እሺ፣ በጣም አመሰግናለሁ። ጥሩ አገላለጽ ነው። እርግጠኛ ነኝ መጪው ክረምት ነው። ያው ነፃነት ነው ተብሏል። መጪው ክረምት ነው። ልጆቻችሁ ሁሉም እረፍት ጊዜያቸውን በምን ያሳልፋሉ ነው። ታዲያ ልናስተምራቸው ከሚገባ አንዱ ስዕል ነው እና ተስፋ አደርጋለሁ ነፃነታቸውን ሰጥተን ጎበዝ ሰዓሊዎች እንደሚወጡ ጎበዝ ከማስመሰል ወጥቶ እንደሱ ደግሞ በጣም ወደ ሌላ ዓለም ወደ ሌላ የምናስበው ነገር ውስጥ የሚወስዱ ስዕሎች የሚስሉልን ትውልዶችን እንደምናፈራ ልጆች እኮራባችኋለሁ። ተስፋ አደርጋለሁ እናንተም ይሄን እንደምታደርጉ። ወደ ስዕላችን እንሂድ፣ ወደ መዳኘቱ። እሺ፣ የሴቶቹን ያቀርበን። አዎ፣ የሴቶቹን የዳንቲቦሩን እና ያመርናና የሴቶቹን እናያለን። አሳዩን እስቲ። ወይኔ ሰውየው ልጅ እንግዲህ ስለውኛል። እንደው ከነጥብ አኳያ ስጥ ብትባል ያሰጣሉ ወይ? በፍጹም አያሰጥም ወይ? ምን አስተያየትን ብቻ አስተምስ። ለምሳሌ አሁን ማወዳደር የሚለው ነገር ከባድ ነው። አንደኛ እነሱ ሰዓሊዎች አይደሉም፣ ግን አሁንም ቢሆን እኔ የማየው የእነሱ ነፃነታቸውን ነው የማየው እንጂ
ማወዳደር የሚለው ከባድ ነው። ለነፃነታቸው ስንሰጣቸው ከዛ በኋላ ግን መስፈርቱን ተከትዬ ይሄ ነው በሚለው ነገር ያው አሁን ለዚህኛው ሰጥቻለሁ። ለምን አንደኛ እስከዚህ ነው የሚሰራው በሚል ከነሱ ጋር ተነጋግረናል። ከወንዶቹ ጋር አልተነጋገርንም። ኦኬ እንደገና ይሄ ዋና ገላጭ ሀሳቡ እሱን የሚመስለው እሱ ቁጭ ያለው እንዲሰሩት ስለሆነ ዋና ገላጭ ሀሳቡን እሷ ጋር ለሷ ከ50 ስንት ሰጣጣለህ? ከ50 ፐርሰንቱን ያው እኔ በሁለት ውስጥ ነው እንጂ ፐርሰንቱን የማየው ከሌላ ጋር አላነጻጽረውም። ከዚህኛው የተሻለ ግምት አለው እንጂ ስዕሉ አልመጣም። መጥቷል በሚለው የሆነ ነገሩ በሚለው ነው። ስለዚህ እሷ ይገባታል ነው። ሞራል ለሐመር ናናዎች እንቀጥላለን። እንግዲህ ነጥባቸው ላይ ተመልሼ እመጣለሁ። ከ50 ስንት እንስጣቸው የሚለው ላይ አብረን እንቀጥል ይሆናል። ወንዶች እስቲ አሁን ካንተ ሳይሆን ከእናንተ ልጀምር። አሳየን። ወይ ይርጉ ሽፈራው ኧረ ተው ውድ ተመልካቾች፣ እኔን እመስላለሁ ብቻ እዚህ ጋር ጥሩ የቦርጭ ጥቆማ ሰጥቶኛል። ጨምረሃል አይነት ነገር በፊት እንደዚህ አናውቅም ነው። እዚህ ጋር ደግሞ በቃ ምንድን ነው የሚለው? ሳሊ ይርጉ ሽፈራው 2017 ሳሊ ይርጉ ሽፈራው አላለም። አሁን እንግዲህ ስለነሱ አስተያየት የምትሰጠኝ አሁን የሁለቱ ደግሞ ማለት የሆነ ተመሳሳይ ነፃነት አላቸው ማለት አሁን እሱ አንገት ቆረጠ ጭራሽ። አይ ግማሽ የተባለው ነገር አለ አይደል? ከዚህ በላይ ስለተባለ ደግሞ የሆነ ነጥብ ሰጥቷል። አሁን የሆነ የፀጉር ካራክተሩን ይሄኛው አምጥቶታል ከዚህኛው። ምናልባት ደግሞ ወይ እኩል የሚያደርገው የቦርጭን ስሜት በማምጣቱ ማለት በእኩል ደረጃ ብሰጥ ደስ ይለኛል ብዬ ነው ማለት። ምክንያቱም ያላቸው ነፃነት ተመሳሳይነት አለው። ስለዚህ እኩል ይገባቸዋል። በእኩል ቢታሰብ እሱ ጭራሽ መግለጽ የሚፈልገው ቦርጬን ሁላ ገልጾታል። ውድ ተመልካቾቻችን አሁን በፍጥነት ጀምሬው ታዩኛላችሁ ተስፋ አደርጋለሁ። ስሊም ሁኜ እመጣለሁ። ወይ ውጤት እንስጥና ሰርፕራይዝ እንሁንበት። እርግጠኛ ነኝ የእሱ ስዕል አለ። ውጤት ለሁለቱ 15 እሰጣለሁ። 15 ለወንዶቹ እሰጣለሁ። ለሷ ደግሞ 15 እሰጣለሁ። 30 ነጥብ 15 ነጥብ አላችሁ። እንደው ያንተን ስዕል መጨረሻ ላይ ነው። ያው የኔ ስዕል ከነሱ ጋር የሚወዳደር መሆን የለበትም። እንደ ፕሮፌሽን እነሱ በባህላይም ይዘው የመጡት ነገር አለ። እኔ እንደነሱ መሆን የማልችለው ነገር እንዳለ ሁላ ያው ይሄኛው ለህብረተሰቡ ደግሞ አጫዋች ነው። ከዚህኛው ሙያ ወደዚህኛው ሙያ እኔ ደስ ነው ያለኝ እንትኑ የማይጠብቁትን ነገር እነሱም በቃ መሞከራቸው እሱ ራሱ አንድ ነፃነት ነው፣ ደስ የሚል ነገር ነው። ስለዚህ ያው የኔ ከነሱ ጋር እንዲወዳደር ሳይሆን እንዲህ ነበረ ለማለት ነው። ያው ለተመልካቾቻችን ቀጣይ ሳሊ ለምትሆኑ ወጣቶች ልጆች አጠቃላይ ሳሊ መሆን ለምትፈልጉ ሁላ እንዲህ ነው የሚሳለው ለማለት ያክል ነው ይሄን ስዕል የምናሳያችሁ። እናመሰግናለን። ታሳየን። ውድ ተመልካቾቻችን አሁን እንግዲህ የተሳለው የኔ ስዕል ይቀጥላል። እሱን ልናይ ነው። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ከቡና ፊልም ፕሮዳክሽን ጋር በመተባበር ዘውትር ቅዳሜ ምሽት 1 ሰዓት ላይ የምናቀርብላችሁ ድንቅ ሀገር ፕሮግራሞች ነን። እንቀጥላለን። ዋው! ወደ ስዕሉ ልንሄድ ነው። ሳሊ ተስፋውን ከነ ክብሩ ልናየው ነው። እውነት በጣም ስዕሎቹ ስለማይ ላደንቀው እወዳለሁ። እንየው። ይታይ። ዋው! ተስፋዬ እውነቴን ነው። ይሄኛው ፊቴ ነው ያለኝ ፊት እውነት ለመናገር በጣም ነው የማመሰግነው። ውድ ተመልካቾች እንዴት አያችሁን? በጣም ነው የማመሰግነው ተስፋዬ። ውድ ተመልካቾቻችን ትክክለኛው የፕሮግራማችሁ የድንቅ ሀገር ፕሮግራም አቅራቢያችሁ ናፖሊዮን ታየ ግን ይሄ ነው። እናመሰግናለን። በዚህ ስዕል የምትስማሙ ከሆነ ተስፋዬ ስልኩ እዚህ ላይ ያለ ስዕሎችን ማሰራት የምትፈልጉ ከሆነ እንዲህ ያለ ጥበባትን የሚበቃቸውን ዋጋቸውን ለእንደዚህ ላሉ ጥበቦች ዋጋቸውን አልከፈልንም።
እውነት ተከፍሏቸው አይደለም። ዛሬ ላይ ሰዓሊዎቻችን የሚገባቸውን ክብርና የሚገባቸውን ክፍያ አላገኙም። ታዲያ እነሱ ልናበረታታ ይገባል። በቅርብ ጊዜያት ግን በጣም ብዙ ማስዋቢያዎች፣ እንደዚህ ያሉ ፌስቲቫሎች፣ ልዩ ፕሮግራሞች የታየ ነው። መንግስትን በጣም እናመሰግናለን። ህዝብ ግን እንደ ህዝብ ሁላችሁ የምትፈልጉትን ስዕሎች ብትስሉልን እርግጠኛ ነኝ የሚመጣ ሰው ካለ ትቀበላለህ። እንዳታሳፍረኝ። ለማሳሉ የሚመጣ ሰው አትቀበልም? በእንደዚህ አይነት መልኩ ይቀበላል። በእንደዚህ አይነት መልኩ ይቀበላል። በጣም ትልልቅ ስራዎች ካሉ ይቀበላል። ታዲያ ብዙ ሀገር ለስጦታ ለተለያዩ ነገሮች ሀሳባችሁን ብትነግሩት ስሎ ይሰጣችኋል። ተስፉ ክብሩን እንደ ስሙ ተስፋውን ክብሩን አበረታቱልኝ። እናመሰግናለን። ወደ ቀጣይ ቦታ ወደ ቀጣይ መዳረሻ መልካም ጊዜ ተስፉዬ። አመሰግናለሁ ወንድሜ። ታንክ ዩ። ዳግም ገብረ ይባላለሁ። በዋናነት የሳበኝ የክር ጥበብ መስራች ነኝ። ከጀርባ የምትመለከቱት በክርና ሚስማርን በመጠቀም ሙሉ በሙሉ የእጅ ስራ የሆኑ የኔ ውጤቶች ናቸው። 2009 ዓመተ ምህረት በኢትዮጵያ ሳበኝ የክር ጥበብ ተመስርቷል። አሁን እስካለንበት ድረስ ብዙ አይነት ስራዎችን ሰርተናል። የሰዎችን ምስል ኢትዮጵያዊነትን የተላበሱ ኢትዮጵያን በዓለም ደረጃ ድረስ በአፍሪካ ደረጃ ውበታችንን እንዲያንጸባርቁ የሚያሳዩ የጥበብ ስራዎችን ይዤ እዚህ በመስቀል አደባባይ ለ16ኛ ጊዜ በተዘጋጀ የኪነ ጥበብ ፌስቲቫልና አውደሪ ላይ ተገኝቻለሁ። እንግዲህ እናንተም እንዳያችሁት ዛሬ ላይ በጣም እድለኛ የሆነ ሰው ነው እዚህ ፌስቲቫል ላይ እዚህ አውደሪ ላይ የተገኘው። በጣም ብዙ አይነት ጥበብ ይዘው የመጡ እጅ ስራዎች፣ የፈጠራ ስራዎች፣ የወል ትርክት ለነገው ትውልድ ለኢትዮጵያ ተስፋ ነው በሚል መሪ ቃል ለተዘጋጀው ፕሮግራም በጣም የሚያማምሩ ሰውን የሚስቡ ስራዎችን ይዘን ቀርበናል። እኔንና እኔን የመሰሉ ሌሎች ኪነ ጥበብን የሚሰሩ ሰዎች ይዘዋቸው የተገኙት ስራዎች በጣም ድንቅ ናቸው። ከልምድ አንጻር እኔ ቢያንስ አሁን 5ኛ ጊዜ ነው እዚህ ፌስቲቫል ላይ ስቀርብ። በጣም ብዙ ሰዎችን አግኝቼበታለሁ። በጣም ብዙ ሰዎች ስራዬን ወደውት ምን መጨመር እንዳለብኝ እኔም ዞር ዞር ብዬ የሌሎችንም ስራዎች ተመልክቻለሁና ኢንተራክሽን ፈጥረናል። ልምድ በጣም ተለዋውጠናል። ኢትዮጵያዊነት ምን ያህል ውድ እንደሆነ ደግሞ በጣም ትልቅ ማሳያ ፕሮግራም ነው። እዚህ ቦታ ላይ በመገኘቴ በጣም እድለኛ ነኝ። ፈጣሪም በጣም ነው የማመሰግነው። ስራዎቼ አዲስ ናቸው። ፈጠራውም አዲስ ነው። ሚስማርና ክርን ተጠቅሞ የሰዎችን ምስል እንደዚሁም ውስብስብ የሆኑ አብስትራክት ስራዎችን መስራት ኢትዮጵያ ውስጥ ብዙም አልተለመደም። ስለዚህ ወደ ገበያው ለመግባት ለሰዎችም ለማስተዋወቅ ስራውን እየሞከርኩ ያለሁበት ሁኔታ ላይ ስለሆነ በዓለም አቀፍ ደረጃ በአፍሪካ ደረጃ ለመሳተፍ እንደዚህ አይነት ፕሮግራሞች ላይ መሳተፍ እድሉን ይፈጥራል ብዬ ስለማስብም ነው እዚህ ቦታ ላይ የተገኘሁትና አሁንም ብዙ ሰዎችን አግኝቻለሁ። ስለዚህ በቀጣይ በመጪው ጊዜ ስራዎችን በአፍሪካ ደረጃ በዓለም ደረጃም ስራዎችን አሳይቼ ኢትዮጵያዊነትንም ውበታችንንም ምን ያህል ውድ እንደሆነ ማሳየት ፈልጋለሁ። እዚሁ ጋር ለፕሮግራሙ ተብለው ቪዥዋል አርት ነው አርቲስቲክ የሆኑ ስራዎች አሉና ኢንስታሌሽን ነው እዚህ ኢንስታል የተደረጉ ናቸው። እነሱን ባሳያችሁ በጣም መልካም ይመስለኛል። እንግዲህ ከስራዎቼ መካከል የራሴን ማንነት በጣም የምወዳትና ማከብራት ታላቅ እህት አለችኝ። ስራውም ኢንስፓየር ያደረገኝ ይህንን ለመስራትም የተነሳሳሁት በእሷ ነው። እሷ ለእኔ ዋጋ ከፍላለችና እዚህ ጋር እንደምትመለከቱት እቺ ጀርባዋን የሰጠች እንስት ወደ ኋላ ዞራ ከፀጉሯ ግን የሚወጡ ክርን ተጠቅሜ ይሄ ሪፍሌክሽን አከምባሎ አለ እዚህ ጋር እንደምትመለከቱት። ይሄ አከምባሎ ሴት ልጅ ከኩሽና ጀምሮ ከማድቤት ጀምሮ ልጆችን በማሳደግ ኢትዮጵያዊ ውስጥ ብቻ አይደለም አፍሪካ ውስጥም ጨምሮ ባላደጉ ቦታዎች ክፍለ ሀገር ላይ ገጠር ላይ ያሉ ቦታዎች ላይ ሴት ልጆች ብዙ ጫና አለባቸው። ቀላል አይደለም። 8-7 ልጅን ማሳደግ
እነሱን ትምህርት ቤት ማድረስ፣ ለነሱ ወጥ መስራት፣ ልብስ ማጠቡ ምኑ አለና ኩሽና ውስጥ ጀምሮ ያለውን ነገር ከሴቶች ጀርባ ይሄ አለ፣ ይሄ ጫና አለ። ግን ይሄ ጫና ቢኖርም ሴት ልጅ ከጀርባዋ ይሄን ሁሉ ነገር ተሸክማ ውበት ነው የሆናት፣ ስንቅ ነው የሆናት። ስልጣን ላይ የወጣች እየተመለከትን ነው። ፕሬዝዳንት እየሆነች የተለያዩ አመራሮች ላይ እያየናቸው ነው ሴት ልጆች። የኔም እህት አሁን ለኔ ብዙ ዋጋ ከፍላለች። ጥሩ ቦታ ትልቅ ቦታ ነው ያለችውና ይሄ ነገር ስንቅ ነው የሆናት ለማለት ያንን ኤክስፕረስ ለማድረግ የተጠቀምኩት ኢንስታሌሽን ነው። አሁን ደግሞ የማሳያችሁ መዘንጋት የሌለበት ጉዳይ የሚመስለኝን ሀገርን ስለ ሀገር ማውራት ካለብን ስለ ህዝቧን ማውራት አለብን። ስለ ህዝብ ካወራን ደግሞ ስለ ሴት ልጅም ማውራት አለብን። ስለ ሴት ካወራን ደግሞ ስለ ህፃናትም ማውራት አለብንና ከቅርብ ጊዜ ጀምሮ የምንሰማቸው አጸያፊና ለጆሮ የሚሰቀጥጡ ነገሮች አሉ። እንግዲህ እዚህ ጋር ለመግለጽ እንደሞከርኩት የአንዲት የህፃን ገላ ጥቁር ጥላሸት አይምሮ ባላቸው ሰዎች፣ ራሳቸውን ስሜት በሚጠብቁ ሰዎች ነጭ ገላቸው ላይ ጥቁር አሻራቸውን ጥቁር ጠባሳቸውን እየጣሉባቸው እያየን እንገኛለን። ያ መረሳት የሌለበት መዘንጋት የሌለበት ጉዳይ ስለሚመስለኝ ክርን ተጠቅሜ በእንደዚህ አይነት ገልጬዋለሁ። ስራው ራሱ የሚናገር ይመስለኛል። እንግዲህ እዚህ ጋር የምታዩት ይሄ ጥቁር ክር ሴት ልጅ ያ ነገር ከተፈጸመባት በኋላ ውስጧ ጥቁሩ ጠባሳ ጥቁሩ ጥላሸት ዘመኗን ህይወቷን በሙሉ አብሯት የሚኖር ከአይምሮዋ የማይጠፋ ነገር ከጓደኞቿ ጋር ስትገናኝ ከቤተሰቧ ጋር ስትሆን የትም አብሯት ከህሊናዋ ጋር የሚጓዝ ነገር ስለሆነ በጣም ትኩረት ሊሰጠው የሚገባ። በአካባቢያችሁም እንደዚህ አይነት ሰዎች ካሉ ሴቶች ካሉ ወደ ህግ ቦታ ሄደው ራሳቸውን ተደፈርኩኝ በማለት ሊገልጹ ስለማይችሉ ቀርባችሁ ብታዋሯቸው አይምሯቸውን ትሪት ብታረጓቸው ባይነኝና ይሄ ነገር እባካችሁ ወንዶችም እንደዚህ አይነት ሰዎች ካሉ አካባቢያችሁ ላይ እንዲቆጠቡ ብትነግሯቸው እና ይሄንን ለማንጸባረቅ እንግዲህ ይሄንን እድል ተጠቅሜ ገልጬዋለሁ ብዬ አስባለሁ። አመሰግናለሁ። ለመውጣት አንድ አሁንም አንድ ሁለት ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን እናስተዋውቃለን። የወንዶቹ ቻሌንጅ አልቋል። የምንሄደው ወደ ሴቶቹ ነው። ሴቶቹ በዛ ባስኬት ውስጥ በእግራቸው ጠልዘው በዛ ቀዳዳ ውስጥ ማሳለፍ ነው። ተግባባል? ያው በዛ አምስት ኳስ ሰጣችኋለሁ። አንዱ ከ10 ነው። 50 ነጥብ ታገኛላችሁ ማለት ነው። ስለዚህ ወደዛ ቻሌንጅ እንገባለን። በደንብ አስባችሁ አልማችሁ መምታት አለባችሁ። ተግባብታል? በደንብ ወደ ተመልካቾቻችን ቀጣይ በየትኛውም ቦታ ያላችሁ ተወዳዳሪዎቻችን እየመጣን ነው። ልንሸልም ዳጎስ ያለ ሽልማት ልንሸልም ነው። ወደዛ እየመጣን ነው። ፕሮግራማችንን ለማየት ማመለጣችሁን ለማግኘት ከስር ባለው ድንቅ ሀገር በሚል ገብታችሁ ዩቲዩባችንን ሰርች አድርጋችሁ ሰብስክራይብ አድርጋችሁ ቤተሰቡ ናችሁ ያሻችሁን ፈልጋችሁ ማየት ትችላላችሁ። የትም እንደርሳለን። እዛ ላይ ደግሞ አስተያየት ብትሰጡን እዚህ ቦታ ብትመጡ ብላችሁ ዩቲዩባችን ላይ ብትጽፉልን የትም እንመጣለን። ምክንያቱም እኛ ድንቅ ሀገሮች ነን። እናመሰግናለን። ቀጣይ
ሻለቃ መርክን ቱማቶ እባላለሁ። የመከላከያ ከደረጃ ዳይሬክተር አባል ነኝ። የሙዚየሙ ኃላፊ ነኝ። እዚህ ኤግዚቢሽን ይዘን የመጣ ነው የተለያዩ የሙዚቃ መሳሪያዎችን ነው ይዘን የመጣ ነው። እነዚህን አንድ ባንድ ማሳየት ይችላል ማለት ነው። ከዚህ ስንጀምር ይሄ እንግዲህ ትልቁ ባሪቶን ሳክስ ነው የሚባለው። ይሄ ሳክስ የለም ሌላ ቦታ እኛው ጋር ነው ያለው። ይሄ እንደ ቅርስነት እኛ ይዘነዋል። በጣም ግዙፍ ነው። የምናውቀው ባሪቶን ይሄ ነበረ። ትልቁ ግን ይሄ ነው፣ ማንም ጋር የለም። ይሄ ነው ያለን። ይሄ እንግዲህ እንደ ሙዚየም ይዘናል። ከዛ በተረፈ እዚህ ጋር ኢንፎኒየም አለ። ኢንፎኒየሙ የድሮ ነው። ወደ 1940ዎቹ የገባ ኢንፎኒየም ነው። ከዛ ሲቀጥል ትሮምቦን 3 አይነት ትሮምቦን አለ። ስላይድ ትሮምቦን አለን፣ ባለቃታ ትሮምቦን፣ ባለፔዳል ትሮምቦን ተብሎ 3 ትሮምቦኖች አሉን። ከዛ ሲጀምር ከቀጥ ደግሞ ባሪቶን ሳክስ አለን፣ ቴነር ሳክስ፣ አልቶ ሳክስ አለን። እነዚህ እጅግ በጣም ለስራ ወሳኝ የሆኑ ማቴሪያሎች ናቸው። ሲቀጥል እዚህ ጋር ደግሞ ትራምፔት አለ። ትራምፔት ባለ 3 ቃታ ነው። አሁን ስራ ላይ ያለ መሳሪያ ነው። ከዛ ሲጀምር ደግሞ ባለ 1 ቃታ ትራምፔት አለን። አንድ ባል ብቻ ያለችን አለችን። ሌላው ሲቀጥል ደግሞ ክሌሮ አለ። ይሄ ክሌሮ ማንም ጋር የለም፣ እኛው ጋር ብቻ ያለ መሳሪያ ነው። አሁን ስራ ላይ የለም። እንደ ሙዚየም እንደዚህ ይዘን የመጣነው መሳሪያ ነው ማለት ነው። ከዛ ሲጀምር ይሄ ብረት ክላርኔት ነው። አሁን የለም። ክላርኔት የምናውቀው በጥቁሩ ነበረ ቢብላት እና ይብላት ተብሎ። አሁን ግን ይሄ ብረት ክላርኔት ነው እኛ ጋር ያለ ወሳኝ መሳሪያ ማለት ነው። ሌላው እዚህ ጋር ስናየው ፍሉት አለ። ፍሉት 2 አይነት ነው፣ ግራንድ ፍሉት እና ፒኮሎ ፍሉት። ይሄ ፒኮሎ የሚባለው ይሄ ከመሳሪያው ሁላ ሃይ ፒች ያለ መሳሪያ ነው። ድምፁ በጣም ከፍተኛ ነው። ይዘቷ ግን ትንሽ በጣም ከፍ ያለ መሳሪያ ነው። ከዛ ሲጀምር ይሄ ግራንድ ፍሉት የምንለው ነው። ግራንድ ፍሉት ነው። ፍሉት ይሄ ነው። ይሄ ክላርኔት ይባላል። ይሄ ክላርኔት ነው። ይሄ ክላርኔት የለም አሁን ስራ ላይ አይደለም፣ ግን በጣም የተሻለ የቆየ መሳሪያ ብኖረን አሪፍ ነው ብለን እንዳስቀመጠው ነው። እኛ ጋር 3 አይነት ሻሙና አለ። የንጉሱ ጊዜ፣ ወታደራዊ መንግስት ጊዜና አሁን ደግሞ ስራ ላይ ያለ። ይሄ የንጉሱ ጊዜ ነው። አርማው ራሱ ለጃንሆይ ክብር ለሀገር ፍቅር ይላል። አርማው ራሱ እንደዚህ ሲታዩት እዚህ ጋር ብዙ ነገር አለ። አርማው አለ፣ የተሻለ ነገር ነው አለው ማለት ነው። ይሄ ደግሞ የወታደራዊ ጊዜ ነው። ይሄ አብዮታዊ ኢትዮጵያ ወይ ሞት ይላል። መፈክሩም ያለው እሱ ነው። እዚህ ጋር እናሸንፋለን ይላል። ከዛ አሁን ስራ ላይ ያለው ግን ይሄ ነው። ይሄ ነው ስራ ላይ ያለው። ምንም ጽሁፍ የለም፣ ምን የለም። ሜድ ኢን ቻይና ነው። ይሄ ነው አሁን ስራ ላይ ያለው። እዚህ ጋር በኩል በዚህ የምናየው አብዛኛው በ1931 ዓመት ላይ ክብር ዘበኛ ሙዚቀኛ ሲቋቋም እዚህ ጋር የነበሩ ፎቶዎች ናቸው። አብዛኞቹ ክብር ዘበኛ ከ1931 ጀምሮ ናቸው። ከ1933 በኋላ ምድር ጦር ነው የተቋቋመው። ወደዚህ አካባቢ ያሉ ናቸውና እዚህ ጋር አንድ ፎቶ አለች። የሴቶች ማርሽ ባንድ ብቻ ኮሎኔል አሰፋ ጉርሞ ያቋቋሙ ናቸውና ትልቅ አሻራ ያለበት ፎቶ ነውና ይሄ የምድር ጦር ነው። ይሄኛው የክብር ዘበኛ ነው። አጠቃላይ ያለው ነገር እኛ ጋር አሁን ስንመጣ ወደ ትውልዱ ጋር ስንመጣ እዚህ ጋር ያሉ አዳዲስ ናቸው። እዚሁ በቅርብ ጊዜ ከነገ ጀምሮ የተማሩ ሰዎች ያሉበት ፎቶ ነውና ከዛ እነዚህ ጋር ሲጀምር ከዚህ ጀምሮ ግን ምንድነው ያኔ ስትሪንግ ኦርኬስትራ ነበረ። ስትሪንግ ኦርኬስትራው ምንድነው 1942 በምድር ጦር ላይ ስትሪንግ ኦርኬስትራ ነበረ። ያኔ ይሄ እንግዲህ ስትሪንግ ኦርኬስትራው ያኔ ጀምሮ የነበረ ነው ማለት ነው። ዛሬ ዘመናዊ ሆኖ ዛሬ ላይ ደርሷል። አሻራው የተጀመረው ከያኔ ጀምሮ ነው፣ ከ1942 ጀምሮ ነው እና አሁንም አለ ስትሪንግ ኦርኬስትራው አሁንም አለ ነው። እንግዲህ ያለን ነገር አጠቃላይ ይዘቱ ይሄ ነው የሚመስለው። በመጨረሻም ለማስተላለፍ የምፈልገው ነገር ቢኖር እንደዚህ አይነት አውደ ርዕይ መከፈት ለህብረተሰቡ እጅግ በጣም ጥሩ ነው። አንዳችን የአንዳችን ባህል እንወራረሳለን። እኛ መከላከያ ሰራዊት ነን። መከላከያ ሰራዊት ውስጥ ምን አይነት ነገር አለ የሚለው ነገር ሰው በጣም ተረድቶታል። እኛ ይዘን የመጣነው ነገር እጅግ በጣም አይቷሉ። እንደዚህ አይነት ነገር ተደጋጋሚ ተደርጎ ሲሰራ ከማህበረሰቡ ጋር ያለን ቅርርብ በጣም የተገናኘ ነው የሚሆነውና እኔ እንደዚህ አይነት ኤግዚቢሽኖቹ መኖሩ እጅግ በጣም ጥሩ የሚል እምነት አለኝና በጣም ላዘጋጅ ክፍሉም ለሁሉም አመሰግናለሁ ለማለት ፈልጋለሁ። ታንክ ዩ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን እናስተዋውቃለን። ለሁለት ሳምንት ተከታታይ እንግዲህ ሐመር ናና እና ዳንዲቦሩን ስናወዳድር ቆይተን በድንቅ ጊዜ እያሳለፍን ነው። ወደ መጨረሻው እንገኛለን። ጥያቄዎች ይቀሩናል። ከዛ በፊት ግን ስንጠይቅ ምን ተባለ? ሁለቱም የየራሳቸውን ባህል ይንገሩን።
ያሳዩን፣ በሙዚቃ ቢያንስ እንትን ይበሉን የሚል ነገር አለ። እኔም ሐሳቤ ነው። እስቲ አመርንም የዳንዲቦሩንም ጭፈራቸውን ያሳዩናል። ኢካናራካባ የካራካባ ኢካኖራካባ የካራካባ ኢሽሞራካባ የካራካባ 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 ሙቹል ይሁን አዘማይ ዳዶ ኢንዘማይ እሺ የዱብል የምሪያ ሙቹል ሞራል ያስፈልጋችኋል እኮ በደንብ ሞራል ያስፈልጋል። ወርቁ ያንተ ሙዚቃ ነው። ውድ ተመልካቾቻችን በዚሁ አጋጣሚ ትልልቅ ፕሮዲውሰሮች ሀገራችን ላይ ያላችሁ፣ የትም ቦታ ያላችሁ ትርጉም ፕሮዲውስ ማድረግ የምትፈልጉ ስለ እውነት በጣም ጎበዝ ልጅ ነው። የሙዚቃውን ኢንዱስትሪ ቢመጣ የሚያነቃቃ ልጅ ነው። እኛ እሱ አንድ ሙዚቃ ቆንጆ አድርጎ ከሰራ ከጨረሰ ካመጣ ሙሉ ክሊፑን ልንቀርጽ ቃል ገብተናል። ቃላችንን እንፈጽማለን። ዛሬ ቃል ገብተናል። ሙሉ ሙዚቃውን አንተ ጨርሰ ከሰጠን ክሊፑን ያለበት መተን ሰርተን ፕሮዲውስ እናደርጋለን። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። ተስፋ አደርጋለሁ በጭፈራችን እንደተዝናናችሁ። ሁላችሁንም እናመሰግናለን። ሀመርናናንም ዳንዲቦሩንም ከልብ እናመሰግናለን። ወደ ጥያቄያችን ሁለት ጥያቄዎች ይቀሩናል። ጥያቄ ቁጥር 8 እና ጥያቄ ቁጥር 15 ምረጡ። እሺ፣ ጥያቄ ቁጥር 15 ጥያቄ ቁጥር 15 ቀስተ ደመና ስንት ቀለማት አሉት? ሶስቱንም ጥቀስ። ሶስት ናቸው። ቀይ፣ ሶስት ቢጫ፣ ናቸው። አረንጓዴ፣ ሰማያዊ። ስንት አሉት? ሰባት አሉት። ከሰባቱ አረንጓዴ፣ ቢጫ፣ ቀይ፣ ሰማያዊ። በአግባቡ ያሰጠዋል 50 ነጥብ። ዋው ዋው! እናመሰግናለን። 50 ነጥብ። ወደ እናንተ ጥያቄ መጣሁ። ምስል ነው። የምን ሀገር ባንዲራ ነው? ታንዛኒያ እና 50 ነጥብ በአግባቡ ማግኝተውታል። ታንዛኒያ ነው። ወደ ተመልካቾቻችን የታንዛኒያ ሀገር ባንዲራ ነው። ወደ ተመልካቾቻችን ውጤት ደምረን ተመልሰን እንመጣለን። የታንዛኒያ ሀገር ባንዲራ ነው። እናመሰግናለን። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን ስናስተዋውቅ ለ2 ሳምንት ቀጥለናል። ብዙ ጊዜያቶች አሳልፈናል። በጣም ብዙ ቻሌንጆችን አይተናል። ወጥተን ወርደናል። መጨረሻ ላይ የለፉት የጣሩት
ቡድኖች የልፋታቸውን ውጤት አግኝተዋል። ሁለቱም ጥረዋል፣ ግን ያው አሸናፊው መለየት ግዴታ ሆኖብናል። ውድ ተመልካቾች የዛሬው አሸናፊ ሰብስክራይብ አድርጋችኋል? ሰብስክራይብ አድርጉ። ድንቅ ሀገር ብላችሁ ቤተሰብ ሁኑ። እኛ ሀሳብ አስተያየት ካላችሁ በዩቲዩብ ቻናላችን በዚህ ገብታችሁ ሀሳባችሁን ጻፉልን። የትም ቦታ ኑልን ለማለት ይሄንን ተጠቀሙ። ኑ ካላችሁ እንመጣለን። ሀገራችሁ ነች። ባህላችሁን እንደ ባህላችን ጠንቅቀን እናስተዋውቃለን። በቅርብ ወደ አፍሪካ ሀገራት ውስጥ ብዙ ቦታዎች እንሄዳለን። የዛሬው አሸናፊ ምርትና አገልግሎታችሁን ለማስተዋወቅ የመጀመሪያ ምርጫችሁ እኛን አድርጉ። የዛሬው አሸናፊ ዳንዲ ቦሮ። እናመሰግናለን። ዛሬ አሸናፊዎች ዳንዲ ቦሮዎች ናቸው። 450 ነጥብ አምጥተው 370 ነጥብ አምጥተው ሐመር ናናዎች ዳንዲ ቦሮዎች አሸነፉ። ውድ ተመልካቾቻችን ሐመር ናናዎች ጎበዞች ታታሪዎች ናቸው። ዛሬ ግን አልተሳካም። ያ ማለት በውድድራችን ደጋሚ ድል ለማንም አልሰጠንም፣ ሰተንም አናውቅም። ሐመር ናና ግን ከሀገራቸው አኳያ ከሙቀታቸው አኳያ ይህንን መተው በጣም ዝናብ ነበር፣ ወቅቱን ታውቁታላችሁ። ይህንን ተቋቁመዋል። እንኳን ደስ አላችሁ፣ ድጋሚ ድል አግኝታችኋል። እናንተ አሸናፊ ሆናችኋል። እናመሰግናለን። በቀጣይ ሳምንት በሌላ አካባቢ በሌላ ቦታ በሌላ አይነት ቻሌንጅ እንደገና እንመጣለን። እናመሰግናለን። ቀጣይ ሳምንት በሰላም ያቆየን። እናንተ መልካም እንኳን ደስ አላችሁ። እንኳን አብሮ ደስ አለን። እንግዲህ በጣም ልዩ ድል አግኝታችኋል። ውድ ተመልካቾች የትም እንመጣለን። ሀሳብ አስተያየታችሁን አሁን ለመስጠት ዩቲዩብ ቻናላችንን ተጠቀሙ፣ ሰብስክራይብ አድርጉ፣ መልእክቶች አስቀምጡልን። ይህንን ልዩ ፕሮግራም ስመራላችሁ የቆየው እኔ ናፖሊዮን ታዬ ከመላው የድንቅ ሀገር ክሩ ጋር ነው። ፈጣሪ ኢትዮጵያና ሕዝቦቿን